ታዳጊ ክሎሌክስ ጠጥታ እራሷን አጠፋች። ብሌን በጸጸት ልትሞት ደረሰች። ዳግም በድጋሜ ታሪክ ሰራ። ቃልን አዋረዳት። የብሌን እናት ከዚህ በኋላ መኖር አልፈልግም፣ ያለ ብሌን ህይወቴ ባዶ ናት። ብሌን እኮ ሁሉ ነገር ነው ይዛው የሄደችው። አምላኬ ሆይ ነፍሴን ተቀበላት። ይህንን ነገር አንተ እንደማትወደውና እንደማትፈቅደው ጠንቅቄ ነው የማውቀው። ነገር ግን ከዚህ በላይ ምንም አይነት የምችልበት አንጀትና ልብ የለኝም። እኔ እኮ ብሌንን በጣም ነው ያሳደግኳት፣ በጣም ነው የተንከባከብኳት። የጠፋውን ልጄን ለማካካስ ብዬ በብሌን ነው ሁሉንም ነገር እንድረሳና ወደ ራሴ እንድመለስ ያደረገኝ። በሷ የተነሳ ብዙ ፈተናዎችንና ብዙ ነገር አይቻለሁ። የሰው ፊት ሳይቀር እያዋረዱኝ እየረገጡኝ ሳይቀር አይቻለሁ። አሁን ግን ብሌን ለሌላ እማዬ ብላ ስትጠራና እንዲሁም የብሌን እናት እኔን ከፍ ዝቅ ስታረገኝ ስታዋርደኝ ማየት በጣም ያማል። ብሌኔም ብትሆን ከዚህ በኋላ ደስታና ሰላም ያስፈልጋታል። ከኔ ጋር ከሆነች መቼም ቢሆን ደስተኛ አትሆንም። ከእናቷ ጋር መልካም የደስታ ህይወትንና ጥሩ ነገርን መልካም ነገርን ነው የምመኝላት። ልጄ ሁሉንም ነገር እንደምወድሽና ደብዳቤ ጻፈችላት፣ እንደማከብርሽ ጠንቅቀሽ ማወቅ አለብሽ። እናም አደራሽን ልጄ ከእናትሽ ጋር ደስተኛ እንድትሆኚ እፈልጋለሁ። ይህንን ነገር ስላደረግኩ በጣም እንደምትናደጅብኝና እንደምትበሳጭብኝ አውቃለሁኝ፣ ግን ከዚህ ሌላ ምንም አይነት አማራጭ የለኝም ብላ ጥጥት አድርጋ ከዚህ ዓለም በሞት ተሰናበተች። ብሌኔ በጸጸት እጅጉን ከባድ ጸጸትና እንዲሁም ልቧ በሙሉ ተቃጠለ። እማዬ እኮ ለእኔ ብላ በጣም ብዙ ነገር አድርጋለች፣ ግን ዋጋዋ ይህ ሊሆን አይችልም። እማዬ ተነሺ እያለች ልቧን ብትደቃ እንኳ እናቷ ግን ላትመለስ ተሰናበተች። በሌላ በኩል የብሌን አሳዳጊ የብሌን እናት የብሌን እናት ምንም አይነት ሪስፔክት እየሰጠቻት አይደለም። ትሄጅ እንደሆነ ነይ እንሂድ፣ እዛ ቤተሰቦቻችን ድግስ ደግሰው እየጠበቁን ነው። አንቺ ግን ከኋላ የምትገተችው ምንድን ነው? ወይስ ደግሞ እናትሽ ናፈቀችሽ? ከሁለት አንዳችን እኮ መምረጥ ግድልሻል ብላ ስትላት ምን ሆነሽ ነው እማዬ? እኔ እኮ እየተዘገጃጀሁኝ ነው። ሲቀጥል ደግሞ እኔ አንቺን መርጬ የለ እንዴ? ከእናት በላይ ሰማይ ለአመታት ስጠብቅሽና ሳልምሽ የነበርሽው እናቴ ነሽ። ታዲያ እንዴት ብዬ ነው እማዬን ልመርጥ የምችለው? ግን እኮ አሁንም እማዬ እያልሻት ነው ብሌኔ ብላ ስትላት፣ ታዲያ ምን ላድርግ? ይሄ ነገር እኮ የለመደብኝ ነው። መቼስ ሆን ብዬና አውቄ አንቺን ለማናደድ የማደርገው ነገር እኮ አይደለም። እኔንም ልትረጅኝ ሞክሪ እማዬ እባክሽን። እሷ እኮ እኔን ተንከባክባ ላይን ስጋ አብቅታን የለም። አንቺም ቢሆን ከዚህ በኋላ እንድትበሳጪ አልፈልግም። የኔ ልብ እኮ ለሁለታችሁም ይበቃል ብላ ብትልም እናቷ ግን በጣም በከባዱ እየተበቀለቻትና የበኃይሉን ስራ እየሰራች ትገኛለች። አቶ በኃይሉ ደውሎ ተዋረደ። ብሌኔ የቱንም ያህል እናቷን ብትፈልግ እንኳ ነገር ግን በኃይሉ የሚባለው ስልክ ስታይ ልቧ ውስጥ የሆነ ነገርና ጭንቅላቷ ውስጥ የሆነ ነገር እንደፈጠረ እጅጉን ገብቷታል። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ይመስገን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አድራ ድራማ እንደቀጠለ ይገኛል። በኃይሉ ቆይች ልጅ ብሌን አይደለችም እንዴ? እንደዚህ ከሆነማ ተዋረድኩኝ። ይች አልማዝ የምትባል ሴትዮ ባገኛት ጭንቅላቷን ለሁለት ነበር የምፈረክስላት እያለ ሲናደድ ድንገት አልማዝ ተነሳች። ምንድን ነው ልጄ? እማዬ ስልክ እየፈለገች ነው ብላ ስትል ከዛ እንዴ በኃይሉ ብላ
በጣም ስትደነግጥ ምን ሆነሽ ነው ደነገጥሽ እማዬ? ከዛ አረ ምንም በኃይል እኮ አጎትሽ ነው። አረ አጎቴ ነው በቃ ደውዬ ላገናኝሽ ብላ ስደውልለት አጎቷ አናግራት እሷ እኮ እየፈለገችና እንደውም ልታናግር ፍቃደኛ ናት ብላ አውቃ የውሸት ዜናውን ስትነግረው ብሌን እኮ በጣም ቆቅ ነች እና አሁን ሀሎ ብላት የእኔ ድምፅ እንደሆነ በሚገባ ትሰማኝና ትነቃብኛለች። ስለዚህ አፌን ብዘጋ ይሻለኛል ብሎ ኔትወርክ እንደማይሰማ አደረገው። እንደዛ ከሆነ እኔ ውጭ ልውጣና እስኪ ላናግረው ብላ የብሌን እናት ወይም አልማዝ ውጭ ወጥታ እንዳለቃ እንዴት ነው በዚህ ሰዓት የምትደውለው? እኔ እኮ ተኝተን ነበር። እምን አደረሽ ልልሽ ነው። ሲቀጥል ደግሞ ጓዛችሁን አስተካከላችሁ እንዴ ብሎ ሲጠይቃት ቆይ አንተ አልገባኝም፣ እንዴት ነው በዚህ ቅጽበት ሁሉንም ነገር ልናስተካክል የምንችለው? ለማንኛውም ልጅቷ ፈራ ተባ እያለች ነው ግን ከገነትና ከኔ ምረጭ ብያት ትናንትና እኔ ምርጣለች። እንዴ አልማዝ ምን ሆነሽ ነው? ለምንድን ነው አንቺን የማትመርጠው? እናቷን እኮ በጣም እየፈለገች ነበር። በእናቷ የተነሳ በጣም ብዙ ነገር ከፍላለች። ስለዚህ አንቺን እንደምትመርጥሽ የታወቀ ነው። አታስቢ፣ በዚህ ነገር ቅንጣት ታክል ማሰብና ማሰላሰል አያስፈልግሽም ብሎ አላት። እንደዛ ከሆነ እሺ በጣም ጥሩና መልካም ነገር ነው፣ በቃ ቻው ብላ ስትለው ተጠንቀቂሽ፣ አንድ ስህተት ብትሳሳች እኔን አያድርገኝ፣ ሁሉንም ነገር ነው ገደል የምከትብሽ፣ ክፍያ ሳይቀር በፍጹም አት ዳግም አሪፍ ድግስ ደግሶ ቃልዬን ነይ እስኪ ቃልዬ፣ እውነት ለመናገር እስከ ዛሬ ከማይመጥነኝ ሰው ጋር በመሆኔ በራሴ አፍሬ ነበረ። አሁን ግን አንቺ ትክክለኛዋ ሴት ነሽ እያለ እያንዳንዱ መረጃ በደንብ አድርጎ ቀዳት። ከዛ ግን እኮ ታውቂያለሽ ቃልዬ ብሌን በጣም እድለኛ ናት ብሎ ሲል እንዴ ለምንድን ምን ማለት ነው ለምንድን ማለት? ግን አንቺ መጠጥ ላይ ጎበዝ አይደለሽም መሰለኝ። አልጠጣም አልሽ እኮ። እኔ እኮ ምንም በማስመልከት ነው የምጠጣው ብዬ ነው እንጂ ምንም ችግር የለብኝም። ደግሞም መጠጥ ላይ አታውቀኝም ማለት ነው። ምክንያቱም እኔን ቃል አታውቀኝም። አንተን ብትሆን ከማትመጥን ሴት ጋር እኮ ከስር ከስር እየሄድክ ነበር። አሁን ግን እኔን ትክክለኛዋን ሴት መርጠሃል ብላ ስትለው ልክ ነሽ። እናቷም ትናንትና መጣችላት። እኔ ያለሁ አይደል እንዴ እድለ ቢስ ሁኜ እናቴ እንኳ ፈልጋ እኔን የማታገኘኝ ብቸኛው ሰው እያለ ሲል ኧረ እባክህ አትሳሳት እንዴ! ምን ነው ዳግም አንተ ማለት በጣም ምስኪንና የዋህ ነህ። በቃ የቦይ ውሃ በለው። ምንም የምታውቀው ነገር የለም እንዴ ቃልዬ። ማወቅ የሚገባኝ ነገር አለ እንዴ? እውነት ለመናገር እንዳንተ የቀረብኩትና ያመንኩት ሰው የለም። በዛ ላይ ሁሌ ስለ ብሌን ስታወራ የእውነትም አፍቅረሃትና ወድሃት መስሎኝ በጣም ተናድጄ ነበር። አሁን ግን ያ ነገር ስለጠፋና እኔን ስለመረጥከኝ በጣም ደስ ብሎኛል ብላ እየጠጣች ባለበት ሰዓት ግን እኮ በጣም እድለኛ ነች ብሎ ሲል ኧረ እባክህ እድለኛ አይደለችም። እሷ እኮ አልማዝ እኮ ተገዝታ በብር የመጣች የባህሉ ሴት ናት እንጂ በፍጹም የብሌን እናት አይደለችም። ብሌን ግን የዋህና ምስኪን ከመሆኗ የተነሳ ሂዳ እማዬ ምናምን እያለች ዝም ብላ ትጫወታለች። ግን አልማዝ በጣም ጥሩ አክተሪንግ ናት። እውነት ለመናገር ፊልም ብትሰራ በጣም ያዋጣታል። አየሃት ብላ ስትል ምን ማለት ፈልገሽ ነው? አዎ በኃይሉ ገንዘብ ከፍሏት ነው እዚህ ቤት እናት ነሽ ብለሽ ግቢ ተብላ እንጂ በፍጹም ትክክለኛው ነገር ይህ አይደለም ብላ ስትለው እያንዳንዱ መረጃ ቀዳት። እና ታዲያ ምንድን ነው አሁን የሚሆነው ነገር እያለች ስትለው አላቅም፣ ብቻ ግን አንድ ነገር እስካሁን እየተሰማኝ ያለው የብሌን ትክክለኛ እናት አልማዝ አይደለችም። ቢገርም ደግሞ እኮ እሱ ብቻ ይመስልሃል? ምን ተፈጠረ? ትናንትና እኮ እኔን ወይም ደግሞ ገነትን ምረጭ ብትላት ከዛም በኋላ እናቷን ብላ ቀረች። በጣም ምስኪን ነች ብላ በላሁን ጠጣ። ለማንኛውም በጣም ተመችተኸኛል እያለች ጠጋ ስትል እንዴ ምን መሆንሽ ነው? ምን የመርጠኸኝ አይደለም እንዴ? ጠኸኝ አይደለም እንዴ ግብዣ እየጋበዝከኝ ያለኸው? አረ በፍጹም
እንደውም ፍቅረኛዬ እኮ ስለ አንቺ ብዙ ነገር ሳወራት ብታይ እንዴት እንደወደደችሽ እና በጣም ምርጥ እህቴ ስለሆነች ዛሬ ሮማንቲክ እራት ልጋብዛት ብዬ እኮ ነው ይሄን ሁሉ አበባ ለእህትነት ደግሞ ልብ ቅርጽ ፍላወር ያሰራሁልሽ እንጂ ለሌላ አይደለም። ምን? እና ታዲያ ፍቅረኛ አለችሁ ማለት ነው? አሁና ብታይ ስላንቺ ጧት ማታ ነው የማወራው ብሎ ሲላት ተዋርዳሃል። ከዚህ በኋላ እንዳታናግረኝ ብላ ስትል ኧረ ተይ ቃልዬ እህቴ እያለ በጣም ቀለደባት እና በእኔ ስሜት መጫወት ምን ያህል እንደሚያሳፍርና እንዲሁም ደግሞ ምን ያህል እንደሚያዋርድ አታውቀኝም። እኔን ቃል በፍጹም አታውቀኝም። ለማንኛውም ቻው ብላው ሄደች። ውጭ ላይ ብሌን አየር እየተቀበለች ወጣችና ብታይ እንደዚህ ነው ዳግም በጣም ሮማንቲክ ነገር አሳለፍን እያለች ለማስቀናት ብትሞክርም እንኳ አልገባኝም። ምን እያልሽ ነው? የእውነት አሳለፋችሁ እንዴ? በጣም ደስ ይላል ብላ በደንብ አድርጋ ብሌንም አቃጠለቻት። ሳሚ ወደ ብሌን ጋር ደወለና ሀሎ እንዴት ነህ ብላ ስትለው በጣም ደህና ነኝ፣ ግን አንቺ ልጅ ለመናፈቅ በጣም እየከበድሽ ነው። ቆይ ምንድን ነው በዚህ ልክ ብሎ ሲላት አታቀኝ አላቅፍ። አንተ ደግሞ ማነህ? እኔ እንኳ ቸኮሌት የላኩልሽ ልኝ እያለ ሲላት ቃልን አየችና እሺ የኔ ውድ እንዴት ነህ? በጣም አመሰግናለሁ። ብታይ ባለፈው የላከው ቸኮሌት እንዴት እንደሚጣፍጥ አለችውና እንዴ የኔ ውድ አለችኝ። እንዴ ብሌናት እንደዚህ ያለችው ወይስ ደግሞ አፌ ነው ወይስ ደግሞ ጭንቅላቴ ነው? ቆይ በዚህ ልክ የእውነት እሷ ናት? በጣም ተደመመና አዎ እና በጣም አመሰግናለሁ። ለማንኛውም አንድ ቀን እንደውም እኔ ብጋብዝህና ብንተዋወቅ በስርዓት ደስ ይለኛል ብላ ስትል ቃል ይሄን ሁሉ ጉድ ሰማችና አየ ጉድ ተዋርደሃል አንተ ብሌን ብሌን ትላለህ፣ እሷ ደግሞ ከሌላ ፍቅረኛ ጋር ትጃጃልልሃለች። ለማንኛውም ዳግም እኔ ላይ እንደተጫወክብኝ ብሌን ደግሞ አንተ ላይ ትጫወትብሃለች ብላ ገባች። ዳግም ይህንን መረጃ እንደምንም ብዬ ላዋርዳቸው ይገባል። ብሌን አይኔ እያየ እንድትሰቃይና ብዙ ግፍ እንዲደርስባት አልፈልግም። ቆይ ግን ለምንድን ነው በዚህ ልክ የእኔን ፍቅር እንደዚህ የሚያስጨንቋትና እንድትጠላ ከዚህ ቤት እንድትወጣ የሚያደርጓት? ጭራሽ በስሜቷ ይጫወታሉ። እናት ያልተገኘችውን እናትሽ ይህች ናት ብለው በጣም ያሳፍራሉ። የእውነት ያሳፍራሉ። ግን እጫወትባቸዋለሁኝ እኔን አያድርገኝ እያለ ዳግም ዛተም። አቶ በኃይሉ አሁንም ቢሆን በጣም እያበሳጫትና አልማዝን በደንብ ስራሽን ስሪ እያለ ይላታል። ውድ የህያ ቤቴ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ኢትዮጵያ ሀገራችንን ሰላም ያድርግልን። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በቀጣይ ቪዲዮ ጠብቁን።